ጤና ይስጥልኝ እንደምናችሁ ወደ ሪያሊቲ ሚዲያ ተከታታዮች የአምባሳደር ዲና ሙፍቲ ጉዳይ ከሰሞኑ ኤሌክትሪክ መኪና እናስመጣለን በሚል ፊንቴክስ የሚባል ድርጅት ባለቤቶችና አርቲስቶች እንዲሁም ቲክቶከሮች ህዝብን በማቀርበር በቁጥጥር ስር መዋላቸው ይታወቃል። አሁን በብድር መኪና እናስመጣለን፣ ውጪ ለስራና ለትምህርት እንልካለን፣ እንዲሁም መንትስዬ እንትን የሚል ድርጅት መፍጠርና አርቲስቶችንና ቲክቶከሮችን አምባሳደር ማድረግ የተለመደ መጥቷል። አብዛኛው ህዝብ ማጭበርበርና አርቲስትና ቲክቶከሮችን ወደ ሚዲያ ይዞ በመውጣት የሳካለት አብርሃም ግዛው የሚባል አይን አውጣና ስግብግብ ሰውዬ አለ። አብርሃም ግዛው የሚባል ዩኒታ ቤት አርቲስቶችን አምባሳደርነት ባጨ ቁጥር እንዲሁም ስጋ ቤትና ቡቲክ ሲመረቅ እንደ ዲኮር በሱ ኢቨንት ላይ የማይጠፉ አንድ ትልቅ ሰው አሉ። የቀድሞ የውጭ ጉዳይ ቃል አቀባይና የህዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ናቸው። ዲና ሙፍቲ ቀደም ብለው ከሚሰሩበት ትልቅ ተቋም አንጻርና የህዝብ ተወካይ ምክር ቤት አባል እንደመሆናቸው አብርሃም ግዛው በየማጭበርበሪያ የኢቨንት ላይ እጃቸውን አንጠልጥሎ ይዞ ሲገኝ ብዙ ጊዜ አይተናልፈናል፣ አፍረናልም። የአብርሃምና የዲና ሙፍቲ ግንኙነት ምን እንደሆነ ባላውቅም አምባሳደሩ የፊንቴክስ ችግኝ ተከላ ላይ ለጋዜጠኞች 5,000 ብር ሲከፈል ለእሳቸው 15,000 ብር አበል ተከፈላቸው የሚያሳይ ሰንጠረዥ ወረቀት ይገኛል። ለማንኛውም የህዝብ ተወካዮች ምክር ቤት አባል የሆነ ያሁን በዕድሜና በልምድ የበሰለ ሰው የሌቦችና የጭበርባሮች ሽፋን ከመሆን ሊቆጠብ ይገባል ባይ ነኝ። እባክዎን አምባሳደር ይህን ህዝብ አውቀውም ይሁን ሳያውቁ አያዘርፉት። እርስዎ ሀገሪቷን በትልቅ መድረክ እየወከሉና የህዝብ ተወካዮች ምክር ቤት አባል ኖትና ድሃውን ማጅራት አያስመቱት። ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። እንኳን ደስ በና ህሙ አነ ደስ በይ ማህሙም ደስ በይሁም። የትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። በጉጉት ሲጠበቅ የነበረው ፕሮግራማችን በደማቅ ሁኔታ ተጀምሯል። ወጣቱን ስራ ፈጣሪ ከማድረግ አንጻር እየሰራ ነው። በዚህ ታሪካዊ ጉዞ አካል ለሆናችሁ ውድ ደንበኞቻችን እንኳን ደስ አላችሁ። We are expecting to cooperate at the charge station። ሁለተኛው እንደዚህ አይነት እንደ ፌንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንክፋበት። የሀገራችሁን ጥሪ ተቀብላችሁ በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዋይዲ ተሽከርካሪዎችን ቁልፍ ለመስረከብና የቀጣይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። የእውነት ፊንቴክ ኢንቨስትመንት ትልቅ ነገር አድርጓል። ማህበራዊ ግዴታን በመወጣት አኳያ ከተማችንን ውብ እንደሆነችው ሁሉ እነዚህም ውብ መኪኖችን ስናሽከረክር ኩራት፣ ደስታ ይሰማናል። ባለው ሁኔታ ባንክ ላይ ያለ የብድርንና የወለድን ጉዳይ ታውቁታላችሁ። ከሱ ሁሉ ነፃ ሆኖ ነው 5 ዓመት ሙሉ እየሰራን እንድንከፍል ይሄንን መኪና የሰጠ ያለው ፊንቴክ። ስለዚህ በጣም እናመሰግናለን። እንኳን ደስ ያላችሁ። ኢትዮጵያ ከዚህ በላይ ትራመዳለች። የተዘጋጃችሁ የዛሬ ተረካቢዎች እንኳን ደስ አላችሁ እላለሁ። ከዚህ በኋላ ብዙ ሺህ መኪኖችን ብዙ የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ ኑና ክፈሉ፣ ኑና ግዙ እላለሁ። አመሰግናለሁ። ቢሮውም እንደዚሁ ሜጋ ህንፃ ላይ ስለሆነ ሾሩሙንም ጭምር አይታችሁ መነጋገር፣ መወሰን፣ መመዝገብ ይቻላል። አርቲስት ጥላይ ጨዋቃ ከዚህ ዓለም በሞት ተለየ። የጫወትላችሁ ጥላይ ጨዋቃ በፋኖ ትዝ ታታሪው ሹፌር ጠመዝማዛው መንገድ፣ ኮረብታው ሽቅብ ቁልቁለት፣ በረሃ አቋራጭ ጋላቢ ዳገት። ጠመዝማዛው መንገድ፣ ኮረብታ ሽቅብ ቁልቁለት፣ በረሃ አቋራጭ ጋላቢ ዳገት። አዳማ ናዝሬት ሳር ሰፈር በሚባለው አካባቢ በ1947 ዓ.ም ነው የተወለደው።
አንደኛና ሁለተኛ ደረጃ ትምህርቱን በአጼ ገላውዴዎስ ትምህርት ቤት ተከታትሏል። ለሙዚቃ በነበረው ዝንባሌና ፍቅር የምድር ጦር ሙዚቃ ክፍልን ሰኔ 2 1966 ዓ.ም በኮሎኔል ለማ ደምሰውና ሻምበል ታደሰ ተክሉ ተፈትነው ምድር ጦር ኦርኬስትራ ተቀላቅሏል። ለ22 ዓመታትም በምድር ጦር ኦርኬስትራ አገልግሏል። በ1983 ዓ.ም ላይ ኢህአዴግ አዲስ አበባን ሲቆጣጠር ኦርኬስትራው ፈረሰ። ቶሎሳ ቆቶ ሰፈር ረጅም ዓመታት የኖረው አርቲስት ጥላዬ ጨዋቃ ከእድሩ መጽሔት ጋር ባደረጉት ቆይታ እንደገለጸው የደረሰበትን በደል ተናግሯል። ታታሩ ሹፌር፣ ጠመዝማዛው መንገድ፣ ኮረብታው፣ ሽቅብ ቁልቁለት፣ በረሃ አቋራጭ፣ ጋላቢ ዳገት እና ሌሎች ያለምንም ደም ጀግናው ወታደር፣ ጠንካራው መምህር፣ ዘማች አሸወይና፣ ኮረሪማ፣ ንቦዬ ስራዎቹ በጥቂቶቹ ናቸው። ድምፃዊና ደራሲ ጥላዬ ጨዋቃ ባደረበት ህመም በሕክምና ሲረዳ ቆይቶ በተወለደ በ71 ዓመቱ አርብ መጋቢት 18 2018 ዓ.ም ከዚህ ዓለም በሞት ተለይቷል። ድምፃዊና ደራሲ ጥላዬ ጨዋቃ ባለትዳርና የሶስት ሴት ልጆች አባት ነበረ። ለመላ ቤተሰቦቹ መጽናናትን ይስጥልን። ይህ ሪያሊቲ ሚዲያ ነው። አሸ ወይና ወይና ሆሆ አሸ ወይና 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 አሸ ወይና ማለቴ ለዘማቿቴ